ዳግም ትንሣኤ ለምን ተባለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው አንድ ጊዜ ነው። ዳግም ትንሣኤ ለምን ተባለ? መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ላይ ተሰቅሎ የሞተው አንድ ጊዜ ብቻ እንደመሆኑ መጠን ሞትን ድል አድርጎ የተነሳውም እንዲሁ አንድ ጊዜ ብቻ ነው። ስለ ክርስቶስ ሞትና ትንሣኤ በየዘመኑ የተነሱ ነቢያት ሁሉ በትንቢታቸው የተናገሩት ክርስቶስ አንድ ጊዜ ብቻ ሞቶ እንደሚነሳ እንጂ ክርስቶስ ሁለተኛ ሞትና ትንሣኤ እንዳለው የሚያመለክት ቃል ፈጽሞ አልተናገሩም። ዳግም ትንሣኤ የተባለበት ምክንያት በአከባበር በሥርዓት የመጀመሪያው ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃል እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል። ሁለተኛ፣ የሐዋርያው ቶማስ ምስክርነት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ በሦስተኛው ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በዝግ መቃብር ሞትን ድል አድርጎ ከተነሳና በትንሣኤው ትንሣኤያችንን ካወጀልን በኋላ ሐዋርያት በአንድነት ተሰብስበው ሳለ ተገልጦላቸዋል። ይህንንም ወንጌላውያኑ ገልጸውታል። በተለይ ቅዱስ ዮሐንስ ወንጌላዊ ከሳምንቱ የመጀመሪያ ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንን ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩ ጊዜ ደስ አላቸው። ዮሐንስ 20:19-20፣ ማቴዎስ 28:16-20፣ ሉቃስ 24:36-49 በማለት ገልጾታል። ይህ ሁሉ ሲሆን ግን ዲዲሞስ የተባለው ቶማስ አብሯቸው አልነበረምና የሆነውን ቢነግሩት አላምንም አለ። ይህንንም ወንጌላውያኑ ሲገልጹት ጌታችንን አየነው አሉት። እርሱ ግን የችንካሩን ምልክት በእጁ ካላየው ጣቱንም ወደ ተቸነከረበት ካልጨመርኩ እጄንም ወደ ጎኑ ካላስገባሁ አላምንም አላቸው። ዮሐንስ 20:24-25። የመረጣቸው ወዳጆችን የልብ ሐሳብ የሚያውቅ የባሕርይ አምላክ መድኃኔዓለም ክርስቶስ ከ8 ቀን በኋላም ሐዋርያት ካላየሁ አላምንም ያለው ቶማስን ጨምሮ በአንድነት ተሰብስበው ባሉበት በር እንደተዘጋ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ። እንዲህም አላቸው፣ ሰላም ለእናንተ ይሁን። ከዚህም በኋላ ቶማስን ጣትን ወዲህ አምጣና እጆቼን እየ፣ እጅህንም አምጣና ወደ ጎኔ አግባው፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰ። ዳሰሱን ሲያይ ጌታዬ፣ ማቃጠሉን ሲያይ አምላኬ አለ። የዳሰሰው ሥጋ መለኮት የተዋሃደው ነውና። ጌታም ቶማስ ሆይ ብታየኝ አመንክን? ሳያዩኝ የሚያምኑ ብፁዓን ናቸው አለው። ዮሐንስ 20:26-29። እንግዲህ ይህ የትንሣኤው ምስጢር ጌታችን ቶማስ ባለበት በዝግ ቤት ዳግመኛ ለሁለተኛ ጊዜ ለደቀ መዛሙርት የተገለጠበት ዕለት ስለሆነ የትንሣኤ ሳምንት ዳግም ትንሣኤ ተብሎ ሰንበቱ ይጠራበታል፣ ይከበርበታል። ምስጢሩ ግን ከእሁድ ከቀዳማዊ ትንሣኤ ጀምረው ቢቆጥሩት 8 ቀን ይሆናል። አንድ ቀን እንደ 1000 ቆጥሮ 8000 ይሆናል። ዳግማዊነቱ ለትንሣኤ ነውና በ8ኛው ሺህ ዘመን ዳግም በትንሣኤ ዘጉባኤ እንነሳለን ለማለት ዳግም ትንሣኤ ተባለ። አንድም ዳግም ትንሣኤ የምንለው ኋላ በትንሣኤ የምንነሳው ነው። በመጀመሪያ ትንሣኤ ጽንሰቱን፣ ልደቱን፣ ጥምቀቱን፣ ሕማሙን፣ ስቅለቱን፣ ጾሙን፣ ሞቱን፣ ትንሣኤውን፣ ዕርገቱን አምነን በትንሣኤ ልቦና እንነሳለን። ኋላ የምንነሳው ትንሣኤ ለአሁኑ ትንሣኤ ልቦና ዳግም ትንሣኤ ይባላል። ጌታ ለእውነተኛ የትንሣኤያችን በኩር ሆኖ ነው የተነሳው። እርሱን ሞት ሊይዘው ቀርቶ ሊቀርበው አይችልም። ነገር ግን የትንሣኤያችን በኩር ለመሆን ለአርአያነት፣ ለቤዛነት እሱ ተበድሎ እኛን ለማዳን እሱ ካሰን። የተበደለውም የካሰውም እሱ ነው። በዚህ ዕለትም ትንሣኤ ልቦናንና በኋላ በዳግም ምጽአት የምንነሳውን ትንሣኤ ዘጉባኤ እናስባለን። ዳግም ትንሣኤ ሌላ 2 መጠሪያ ስሞች አሉት። እነዚህም ፈጸምነ፣ አግብኦተ ግብር ይባላሉ። ፈጸምነ ማለት ከእሁድ እስከ እሁድ ስለ አንድ ቀን ይቆጠራል። ፈጸምነ የተባለበትን የበዓሉን ቀን የሰሙነ ትንሣኤን በዓል አክብረን ጨረስን፣ ፈጸምን ማለት ነው። በሌላ በኩልም የተነገረው ትንቢት የተመሰለው ምሳሌ አለቀ፣ ተፈጸመ ለማለት ነው። እንዲሁም ጌታችን የሰውነት ሥራውን ሲያከናውን ከቆየ በኋላ በፍጻሜ አካባቢ ለባሕርይ አባቱ ባቀረበው ጸሎት እኔ ላደርገው የሰጠኸኝን ፈጽሜ በምድር አከበርኩ በማለት ጸለየውን አምላካዊ ጸሎት በተወሰነ ቀን ፈጸምን ብለውታል። ዮሐንስ 17:4። በዚህ ቀን ጌታችን ከሙታን ተለይቶ ሞትን ድል አድርጎ ከተነሳ በኋላ ደቀ መዛሙርቱ በዝግ ቤት ሳሉ በር ሳይከፍት ገብቶ በመካከላቸው በመገኘት ሰላም ለሁላችሁ ይሁን ያለበት ቀን ነው። ይህም ክርስቶስ የመጣበትን ዓላማ መፈጸሙን የሚያረጋግጥ ስም አጠራር ነው። በአጠቃላይ ክርስቶስ ወደዚህ ዓለም የመጣበት ዓላማ በመስቀል ላይ ባፈሰሰው ደሙ ሰዎችን ከኃጢአት ነፃ ለማውጣት በሞቱም ዘላለማዊ ሕይወትን ሰጥቶ በትንሣኤው ለትንሣኤያችን በኩር ለመሆን በመሆኑም ይህንን ሥራውን ያጠናቀቀ መሆኑን ለማመልከት ነው። አግብኦተ ግብር። ሁለተኛ፣ አግብኦተ ግብር ወይም የግብር ማግባት የኤማሁስን ማዕድ ነው።
ግብረ ማዕድ ማለት ነው። በማዕድ ተሰብስበው እንዳሉ ተገለጸላቸው። ሉቃስ 24:13 አግብኦተ ግብር የተባለበትም ጌታችን ኢየሱስ ክርስቶስ እኔ ልሰራው የሰጠኸኝን ሥራ ፈጸምኩ ያለውን ከቅዳሴ በኋላ ሊቃውንት በዚህ ቀን ስለሚዘምሩት የተሰጠው ስያሜ ነው። ምስጢሩ ግን ሥጋ የተገዥነት ሥራ ፈጸመ፣ ከእንግዲህ በአብ ርና ተቀምጦ ይፈርዳል ማለት ነው። ዮሐንስ 17:4 በአጠቃላይ በቅዱስ ቤተክርስቲያናችን በሰሙነ ትንሣኤ የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ሁሉ ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። በማህበራዊ ኑሮም የፋሲካ ሳምንት ብዙ መንፈሳዊና ባህላዊ ቁም ነገሮች የሚፈጸሙበት ሳምንት ነው። ወገን ከወገን የሚገናኝበት፣ ጎረቤት ከጎረቤት ተጠራርቶ የሚገባበዝበት፣ ካህናትና ምዕመናን በአንድነት ተገናኝተው መታሰቢያውን የሚያከብሩበት፣ የተጣላ የሚታረቅበት፣ ጋብቻ ከጋብቻ ተጠራርቶ የሚገናኝበት፣ የሚገባበዙበት፣ በጠቅላላው ሰላም የሰፈነበት መልካም የዕረፍት ሳምንት ነው። ለብርሃነ ትንሣኤው ያደረሰን አምላካችን ለብርሃነ ዕርገቱም በሰላም በጤና ያድርሰን። አነሳስቶ ላስጀምረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።